ራስህን አድን እኛንም አድን። ሰው ቤቱን ወልውሎ ልብሱን አጽድቶ ብዙ ነገር አድርጎ ይዋለ ውስጡን ለምን ያጠቁራል? በውስጡ የቆሸሸ ነገር ለምን ይይዛል? እኛስ ባደረግነው ነገር የሚገባንን እንቀበላለን። ያ ማለት እስከዚያ ድረስ በሽፍትነት እንኖር ማለት ግን አይደለም። መቼ እንደምንጠራ ደግሞ አናውቅማ። የሚያደርጉትን አያውቁምና አባቱ ይቅር በላቸው። የሰው ልጅ ያድን ዘንድ ምሕረትና ይቅር ባይነትን የሚያስተምር ዘንድ አምላክ ሰው ሆኖ ሥጋ ለበሰ። በከብቶች በረት ተወለደ። ከውልደቱ ጀምሮም ተንገላታ፣ ተሰደደ፣ በወንበዴዎች ተሰቃየ፣ ከወንበዴዎች ጋርም ተሰቀለ። ይህ በክርስቶስ የመከራው ቀን በቀኝና በግራው የተሰቀሉ ወንበዴዎች ታሪክ ነው። ይህ የኛ ታሪክ ነው። ይህ የት ነው የቆምነው? በየትኛው በኩልስ ነው ያለነው ብለን ራሳችንን የምንጠይቅበት ታሪክ ነው። በነገረ ማርያም ኢየሱስ ክርስቶስ እንደሚሰደድም ትንቢት ተነግሯል። አስቀድሞም ግብጽ ወይክወ ለወልደ ልጄን ወደ ግብጽ ልከዋለሁ ከግብጽ ይመጣል ተብሎ ተነግሯል። ወደ ግብጽ በደመና ላይ ተጭኖ በድንግል ማርያም ጀርባ ላይ እንደሚወርድ ተነግሯልና በሚሄድበት ጊዜ ነው እነዚህን ወንበዴዎችን እንግዲህ ስደት እንደሚታወቀው በረሃ ለበረሃ ነው። አዩኝ አላዩኝ በረሃ ደግሞ ወይም ጫካ ሽፍቶች ያሉበት፣ ወንበዴዎች ያሉበት፣ ቀማኞች ያሉበት፣ ዘራፊዎች ያሉበት ነው እና ድንግል ማርያም ዮሴፍን ነው እንግዲህ ተከትላ። ዮሴፍ ደግሞ አረጋዊ ነው። ልጇ ወዳጇ ኢየሱስ ክርስቶስ በእግረ መንፈስ ቅዱስ የወለደችውን በጀርባዋ ይዛ ሰሎሜን አስከትላ ስትሄድ እነዚህ ወንበዴዎች አግኝተዋታል። እነሱም ጥጦስ እና ዳክርስ ይባላሉ። አምጣ ያዝ ተቀበላችሁ። አምጪ እሱን አምጪ፣ ልብሱን አምጪ፣ ያዝ ዲናሩን ተቀበለ። አዎ አይዞሽ እናቴ አታልቅሽ፣ አይገሉኝም፣ እንመልስላቸው እያሉ ነው። የተገናኙት በስደት ነው። በኋላ በስቅለት ነው የሚገናኙት። አሁንም ስደትም አስከፊ ነው፣ ስቅለትም አስከፊ ነው። ሁለቱም መከራ ነው። መከራው ግን በንጹህና በሚገባቸው የደረሰ ነው ማለት ነው። ተቀበል። አዎ ዳክራስ እቺ ሴት ከነገስታት ወገን ትመስለኛለች። ሕፃኑም ከነቢያቶቹ ይመስለኛል። የቀማናቸውን እንመልስላቸው። ምን እያልክ ነው ጥጦስ? እንዲህ አይነቱን ትህትና ደግሞ ከየት አመጣኸው? ይህንኑም ብድና እኮ ያሰለጠንከኝ አንተ ነህ። እስከዛሬ የዘረፍናቸውም ደግሞ ያንተ ተራ ስለነበረ ስትወስድ ነበር። ዛሬ የዘረፍነው በሙሉ ደግሞ የኔ ተራ ነው እና ምን ነው በኔ ድርሻ ሲሆን እንመልስላቸው አልክ ጥጦስ? ከገሊላ እስከዚህ ድረስ የዘረፍናቸውን አንተ ውሰድ፣ እሱ ለኔ ስጠኝና ልመልስላቸው። እንደዛ ካልክ ማድረግ እንችላለን። ስለዚህ ድርሻዬን አምጣ፣ ድርሻን ወስደ መልስላቸው። ዲናሩን አምጣ። እንደው ረክ ሁሉን ድንግል ማርያምን ባገኟት ጊዜ ያን ጊዜ እንደው ምርር ብላት አልቅሳለች። ከሄሮድስ የሸሸሁት ከገሊላ የተሰደድኩት ልጄን ከሞት ለማዳን ለማምለጥ ነበረ፣ ወንበዴዎች የሚይዙብኝ የሚገሉብኝ ከሆነ ብላ አልቅሳለች። ምርር ብላ አልቅሳለች። እንደውም እመቤታችን ከደረሰባት ሐዘነ ማርያም ለማርያም ማለት የእመቤታችን ሰቆቃወ ድንግል ይባላል። ይሄ ሰቆቃወ የድንግል ሰቆቃ የድንግል ልቅሶ እነዚህ ወንበዴዎች ባገኟት ጊዜ አልቅሳለች። ልጄን ይመቱብኛል ይገሉብኛል ብላ ማለት ነው።
የሸሸችው ደግሞ እንዳይገሉባት ነበር። ከሄሮድስ ከሰራዊቱ የሸሸችው ልጇን ለማትረፍ ነበር። እኔ የምልህ ደክረስ ንብረታቸውን መልሼ ሕፃኑን ባቀፍኩበት ሰዓት ሴፌ ወድቆ ተሰበረ። ሕፃኑም የሴፍን ስብርባሪ ሰብስቦና ወደ ነበረበት ይመለስል አለኝ። ስበስበው ወደ ነበረበት ተመለሰ። ጥጦስ አብደሃል። መመለስ ብቻ አይደለም፣ እንደውም ተከትሎ ደግሞ ሸኝቷታል ድንግል ማርያምን። ሕፃኑ ኢየሱስ ክርስቶስን በታክሻው ላይ ተሸክሞ ሸኝቷታል። እግዚአብሔር በቀኝ እጁ ይቀበል፣ የኃጢአትንም ስርየት ይስጥ። እናቴ ወይ ከ30 ዓመት በኋላ እኔ በኢየሩሳሌም ስሰቀል እነዚህ ሁለት ወንበዴዎች አብረውኝ ይሰቀላሉ። ጥጦስ በቀኝ ዳከርስ በግራ ይሆናሉ። እንዳውም ከአዳም ቀድመ ገነት ትገባለህ ብሎኛል። አይ ጥጦስ በፈሪነት የዘረፍነውን ያን የመሰለ መጎናጸፊያ ወስደ ብትመልስላቸው ጭራሽ የሕፃን መቀለጃና ማፌዣ ሆንክ። አይ ጥጦስ በልነ ወደ መንገዳችን። በዚህ ቀጠሮ መሰረት ቀራንዮ ላይ መስቀል ላይ ተገናኝተዋል ማለት ነው። ኢየሱስ ክርስቶስ ከ33 ዓመታት የምድር ሕይወትና አገልግሎቱ በኋላ ለሰው ልጆች ሁሉ በሞቱ ይቅርታን ሊያስተምር ተገረፈ፣ ቆሰለ፣ ከወንበዴዎች እኩል ተሰቀለ። ጲላጦስ ሲመረምረው ምን ሰራ ምን አደረገ ብሎ ሲጠይቃቸው ምንም የሚናገሩት አልነበራቸውም። ይሄን በደለ፣ ይሄን ገደለ፣ ይሄን አደረገ ብለው ምንም ይመሰክሩት የለም። እንደውም ማዳነ፣ ፈወሰ፣ በሰንበት ቀን ፈወሰ፣ በሰንበት ቀን ፈወሰ፣ ዓይን አበራ፣ ሽባ ተረተረ፣ አንካሶች እንዲሄዱ አደረገ ከማለት ውጪ ይሄንን በደለ፣ በዚህ ሰው ላይ በሐሰት መስክሯል ብሎ የሚናገር ጠፋ ነው የሚለው። እስቲ አንተ ክርስቶስ አይደለህምን? እስቲ ራስህን አድን። ራስህን አድን፣ እኛንም አድን። አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? በእውነት እኛስ ባደረግነው ነገር የሚገባን እንቀበላለን። እሱ ግን ምንም ክፉ አላደረገም። ፈያታዊ ዜማንን የረዳው ይህን ጊዜ ነበር። የተፈጠሩ ፍጥረታት በሙሉ ሲለዋወጡ አየ። እየቃተተ ነው፣ ተሰቅሏል፣ በመስቀል ላይ ነው ያለ፣ አልሞተም፣ ነፍሱ አልወጣም። ሽርፍራፊ ሰዓት አለው። ምንም የችንካር ሰዓት ቢሆን፣ ምንም የመከራ ሰዓት ቢሆን፣ ምንም ዕለት ዓርብ ቢሆን ሰዓት ነበረውና ቀሪ ሰዓት ጊዜ ነበረውና ጥጦስ ያን ጊዜ ፀሐይ ሲጨልም አየ፣ ጨረቃ ደም ሲሆን አየ፣ ከዋክብት ሲረግፉ አየ። እነዚህን ሁሉ በአይኑ ያያል። የመከራ ሰዓቱ ነው። ተዘከረን እግዚኦ በውስተ መንግሥትከ የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እናገኘዋለን። ጌታ ሆይ በመንግስት በመጣ ጊዜ አስበኝ።
እስቲ አንተ ክርስቶስ አይደለህምን? እስቲ ራስህን አድን። ራስህን አድን። እኛንም አድን። ያ ክፉ ልቡና ያልተወው ያልተለየው በግራ በኩል የተሰቀለው ሰው ያሽሟጥጠው ነበረ። እንደሰቀሉት ከሰቃዮት ጎኑ ነው። ልክ እሱም እንግዲህ በአንደበቱ ይዋጋ ነበር ማለት ነው። በአንደበቱ እየወጋ እስከ መጨረሻው ሰረት በህሊናው እየወጋው ነበር። ማንን? ክርስቶስን። ይሰቀል እንጂ ከሰቃዮች ወገን ሆኗል። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ፈያታዊ ዘየማን መኑ መሐረከ፣ አንተ በቀኝ በኩል የተሰቀልከው ወንበዴ ማን አስተማረ? ማን ነገረ? አምላክነቱን ማን ነገረ ይለዋል። እና እሱም ይመልሳል ነቢያት ያተትኩ ጊዜ ኑሮኝ የነቢያትን ትንቢት አልተማርኩም፣ አላነበብኩም፣ አልሰማሁም። ወሐዋርያት ኢተሎኩ ሐዋርያትንም አልተከተልኩም፣ እንደ ሐዋርያትም ከዋለበት ውዬ ካደረ። እንግዲህ ሐዋርያት ያን ጊዜ በስቅለቱ አልነበሩም፣ ተፈትነዋል። እንደውም የካድም አለ። ቅዱስ ጴጥሮስ ክዷል፣ ይሁዳ አሳልፎ ሰጥቶታል ማለት ነው። ስለዚህ ሐዋርያትም ከዋሉበት እንደ ሐዋርያት አልተማርኩም፣ ከዋለበት አልዋልኩም፣ ካደረበት አላቀደርኩም። ፀሐይ ቀጸበተኒ ሶበ ርኢኩ አመንኩ፣ ፀሐይ ስትጨልም አይቼ አመንኩ። ኃይለ መስቀሉ መድኃኒተ ኮነኒ፣ የመስቀሉ ኃይል መድኃኒት ሆነኝ ይላል። በዚህም መሰረት ፈያታዊ ዘየማን እንግዲህ አዳምን ቀድመው ገነት ትገባለህ ተብሎ ተነግሮ ስለነበር መጀመሪያ ደመ ማኅተሙን ማለት ገነት የተከፈተው በክርስቶስ ደም ስለሆነ ያንን ደመ ማኅተም ይዞ የገባ ፈያታዊ ዘየማን ነው ማለት ነው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። ይህ ቃል ያስፈራል። የሚወጋን ሰው፣ የሚያስርን ሰው፣ የሚቸነክርን ሰው እንዲህ ብሎ እየተናገረ ይህንን አለመቀበሉ ነው። እንግዲህ ዘጸጋማውን ይሰማል። በግራ በኩል የተሰቀለው ይህን ድምፅ እኮ ይሰማል። ፈያታዊ በቀኝ በኩል ያለው ሰምቷል። የተጠቀመ ማን ነው ሲባል በቀኝ በኩል ያለው ያን ድምፅ ሰምቶ ያን ታምራት አይቶ የተጠቀመ በቀረው ጊዜ ስራ የሰራ ሰርቶም ገነት እንግዲህ ሩጫ እኮ ነው። በዚህ ዓለም መኖር ሩጫ ነው አይደለም? የሰው ህይወቱ ከጽንሰት አንስቶ እየሮጠ ነው የሚኖረው። እየሮጠ እየበረረ እድሜው ነው የሚኖረው። ነገር ግን እንግዲህ መዳረሻው አንዱ ሲኦል ሊሆን ይችላል፣ አንዱ ገነት ሊሆን ይችላል። አንተ ክርስቶስ አይደለም? ራስህን አድን፣ እኛንም አድን። በእውነት እኛስ ባደረግነው ነገር የሚገባን እንቀበላለን። እሱ ግን ምንም ክፉ አላደረገም። እነዚህ ሁለት ሰዎች ወሳኞች ናቸው። በክርስትናው ዓለም ያለ ሰው መስቀል የሚያምን ሰው፣ ወንጌልን የሚማር ሰው፣ ክርስቲያን ነኝ ብሎ የሚያስብ ሰው ከክርስቶስ በየት በኩል ነው ያለው ብሎ ማሰብ አለበት። በግራ በኩል ነው ያለው ወይስ በቀኝ በኩል ነው ያለው ብሎ በህሊናው በልቡናው ሊነጋገር ይገባዋል። ዛሬም ቢሆን እነዚህ ሰዎች አይጠፉም። ነገር ግን እኔ ከየትኛው ጋር ነው ያለው? በቀኝ ነው በግራ? ስለዚህ ዓርብ የት ላይ ነው ያልኩኝ? በዕለተ ዓርብ ሁልጊዜም ዓርብ ነው። ዛሬ መቼም በዓለም መከራ ጠፍቶ ያውቅም። በዓለም ሐሰተኛ ጠፍቶ ያውቅም። በዓለም ንጹህ ሰው ሲፈረድበት እናያለን። ንጹህ ሰው ሆኖ ስለተፈረደብንም መደንገጥ የለብንም። ለምን? ከክርስቶስ አይተናል፣ ከክርስቶስ ተምረናል።
የመስቀሉ ማህተም እንግዲህ በቤተ ክርስቲያን አይተን ከሆነ መጨረሻው ተሰርቶ መስቀል ነው። መስቀልን ካየን ደግሞ ምንድነው ከተባለ ይቅርታ ነው። መስቀሉ የታወጀበት አዋጁ የበደለህን በድል አይደለም፣ የሰደበህን ተሳደብ አይደለም። ምንድነው ሲባል በማያውቁት ይሰራሉና ይቅር በላቸው። ምክንያቱም የማያውቁት ለምንድነው ሲባል አምላክነቱን አልተረዱም ማለት ነው። ወይም ደግሞ እነሱ እሱን ሰቅለን እናርፋለን የኛ ብቻ ነው ይሆነናል መስሎ ይሄ ሞኝነት ነው ማለት ነው። ስለዚህ ይቅርታ ለሰው ልጅ ትልቅ መድኃኒት ነው፣ ጤንነት ነው። ጥላቻ ደግሞ ጤንነት ያሳጣል። ይሄንን የምናከብረው በአመት አንድ ጊዜ ነው እንጂ ይቅርታ ማለት ግን የሁል ጊዜ ስራችን ነው መሆን ያለበት። ፍቅር ግን የሁል ጊዜ ህይወታችን ነው። ስለዚህ ትንሣኤውን በአመት ስቅለቱን በአመት ነው የምናከብረው። ይቅርታን፣ ፍቅርን፣ ሰላምን ግን ሁል ጊዜ ነው እና ወገብረ ሰላም በደመ መስቀሉ ነው የሚለው። በመስቀል ላይ ተሰቅሎ ሰላምን አወጀ። ሰላሙ ምንድነው ሲባል ይቅርታ ማድረግ ነው። ያን ያል ወግተውት፣ ያን ያል ልብሱን ተካፍለውት፣ ያን ያል ሰርተውት 6066 ጊዜ ገርፈውት፣ ችንካር ደፍተውበት፣ የብረት እሾ አክሊል ደፍተውበት አቀዳጅተውበት ሁሉ የተጠቃለለ በምንድነው ሲባል ይቅር በማለት ነው ማለት ነው። እና ይቅርታ ማድረግ ይቅርታን መለማመድ ለሰው ልጅ ጤናማ ህይወት፣ ሰላማዊ ህይወት ለባለ ትዳርም ይሁን ገና ትዳር ለሚይዝም ይሁን በየትኛውም የሥራ መስክ በየትኛውም የሥራ ኃላፊነት ያለ ሰው ይቅርታ ያለው ሰው ምህረት የሚገባው ወይም ሰላማዊ ሰው ነው። ሰላማዊ እንቅልፍ ይተኛል፣ ሰላማዊ ረፍት ይኖረዋል፣ ሰላማዊ ህይወት ይኖረዋል ማለት ነው። እና ከመስቀሉ ላይ የምንማረው አብዝተን የዘወትር ጸሎታችንም እንደሚነግረን በመስቀሉ ሰላምን አደረገ ነው፣ በመስቀሉ ይቅርታን አወጀ ነው። በመስቀሉ ነገሰ ስንል ንግስናው ምንድነው ሲባል የይቅርታ ንጉስ ነው የሆነ ኢየሱስ ክርስቶስ መሐሪ ርሑቀ መዓት ወብዙ ምሕረት፣ ይቅርታው የበዛ መዓቱ የራቀ ቁጣው የራቀ ቁጣ የራቀበት ምሕረት የታወጀበት ሰላም የታወጀበት ገነት የተከፈተበት የተጣሉ የታረቁበት ነው ማለት ነው። ይህንን መርሃ ግብር የምትከታተሉ ሁላችሁም በእግዚአብሔር ስም ለበዓለ ስቅለቱ ለብርሃነ ትንሣኤው ለኢየሱስ ክርስቶስ በዓለ ትንሣኤ እንኳን አደረሰና አደረሳችሁ። እንግዲህ ኢየሱስ ክርስቶስ መቃብሩን ክፈቱልኝ፣ መግነዙን ፍቱልኝ፣ ድንጋዩን አንሱልኝ ሳይል ተነስቷል። እኛም ደግሞ ትንሣኤ ህሊና ትንሣኤ ልቡና የሞተ ህሊና ይዘን እንዳናከብር፣ የሞተ ልቡና ይዘን እንዳናከብር፣ የሞተ ሐሳብ ይዘን እንዳናከብር ማለት ነው። የተነሳው ተነስቶ ነውና እኛም ትንሣኤ አድርገን እንድናከብር አሳስባለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ችንካረ ፍቅርህን ነገረኝ አባቴ ያኔ ስትሞትልኝ፣ በልቤ በደም ያተምክልኝ ዘላለም ስምህ ይክበር።